ለነጥልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መራግብራችን በዘመኑ አባገዳዎች ሊጠፉ የተቃረቡ ማህበረሰባት በሚል ርዕስ አንድ ቅንብር ይዤላችሁ መጥቻለሁ ከራስ መኮንን ሐውልት መፍረስ ጋራ ክብሯ የፈረሰው ሐረርም በሚል ተጨማሪ ነገር ይዤ እመጣለሁ እስቲ እቺን ነገር ላቀርብላችሁ መጀመሪያ ይሄ ሐረር ከተማ ነው ከአጫሉ በሞተ ጊዜ አጫሉን የገደሉት ኦሮሞዎች ናቸው እና አብይ አህመድ ናቸው የገደሉት ነገር ግን ገዳዩ አጫሉ ነው ችግር ፈጣሪው አጫሉ ነው ግን ወንጀለኛው አማራ ነው ተብሎ ይሄን ሁሉ ያደረገው አማራ ነው ተብሎ በሐረር ከተማ በዚህ መልኩ የጀግናው ራስ መኮንንን ሐውልት ነው እንግዲህ በዚህ መልኩ የኦሮሞ ቄሮዎች የኦሮሞ ጽንፈኞች ሲያፈርሱት የሚያሳይ እና ይሄ ፈርሶ እስካሁን ድረስ 4 አመት ነው 5 አመት ሆኖታል እስካሁን ድረስ የብልጽግና መንግስት ይሄ ሐውልት ቦታው ላይ እንዲቆም አላደረገም ሐረር ከተማ ማዕከል የተገነባው ሐረርን ትልቅ ደረጃ ያደረሱ ሐረርን ያሳደጉ ሐረር ያሰኙ ትልቅ ሰው በዚህ መልኩ የራስ መኮንን የጀግናው የአድዋ ጀግና ራስ መኮንን ሐውልት በዚህ ጊዜ በዚህ መልኩ ሲያፈርሱት ነው ካፈረሱት በኋላ ግን እስካሁን ድረስ ቦታው ላይ አልቆመም ሐረር ከተማ ሆኖ ነው የተተከለው እንግዲህ በዚህ መልኩ የሐረር ከተማን የራስ መኮንንን ሐውልት ሲያፈርሱ ምን ማለታቸው ነው እዚህ ምድር ላይ አማራን አንፈልግም እዚህ ምድር ላይ ነፍጠኛን አንፈልግም እዚህ ምድር ላይ መተን አንፈልግም የሚል በጣም የጭካኔ የተሞላበት ክፋት የተሞላበት ዘረኝነት የተሞላበት ፖለቲካ ነው እዚህ ጋር የጥላቻን ፖለቲካ ነው እዚህ ጋር እና ይሄ እንግዲህ ምንድነው የሐረር ከተማን የኦሮሞ ኃይሎች ያው የራስ መኮንንን ድልድይ ከማፍረስ ጀምረው የሐረር ከተማን ሙሉ ለሙሉ ኦሮማይዝድ ያደረጓት እንደሆነ የሚያሳይ ነው እንግዲህ ዋናው በዘመኑ አባገዳዎች ሊጠፉ የተቃረቡ ማህበራት በሚረስር ወደሱ ስመጣ አድማጮቻችን ተመልካቾቻችን እነዚህ በኦሮሞ ማህበረሰባት ምን ማለት ነው የዘመኑ ያልኩበት ምክንያት ለምንድነው በ16ኛው ክፍለ ዘመን ከደቡብ ከባሌ የኦሮሞ አባገዳዎች አባገዳ ሚቸሌ አባገዳ ሙለታ አባገዳ ሮበሌ አባገዳ ምናምን እነዚህ በሚሄዱበት ጊዜ በየ8 አመቱ አባገዳዎች እየተቀያየሩ በርካታ ማህበረሰባትን ውጣዋል በፊት የነበሩ እንደነ ጋፋት እንደነ ዳሞት እንደነ ጋቱሪ እንደነ ጃንጀሮ ምናምን የመሳሰሉ በርካታ ማህበረሰባት ነበር እነሱን በሙሉ ውጣው ኦሮማይዝ አድርገው እና ኦሮሞ ወጣው ነው እንግዲህ ይሄ አሁን ኦሮሞ ክልል የሚባለው ተቀቀመው እና በኦሮሞ ክልል በሚባለው በርካታ አካባቢዎች ይኖሩ የነበሩ ማህበረሰባት ነበሩ እና ከ16ኛው እንዳልኳችሁ ከ16ኛ ጀምሮ በአባገዳዎች ብዙዎቹ ተውጠዋል በሞጋሳ ኦሮማይዝ ሆኗል እንደም እንዳልኳችሁ ጋፋት ዳሞት ጋቱሪ ጃንጀሮ ወዘተ እና በዘመናችን አባገዳዎች ወገኖቼ የመዋጥና የመጨፍለቅ አደጋ የተጋረጠባቸው ማህበረሰባት አሉ ከነዚህ መካከል ቅድም የጠቀስኩላችሁ ሐረር ነው ወደ ኋላ እንመለሳለን ከነዚህ መካከል ሶዶ ጉራጌዎች ጌዶዎች አደሪዎችና በተወሰነ መልኩ ሲዳማዎችን ይገኙበታል እዚህ ጋር ተመልከቱ ይሄ የምታዩት በሶዶ ወረዳ እየተፈጸመ ያለው ስልታዊ ማፈናቀልና ግድያ ይቆም በሚል ስር የጉራጌ ድርጅት ያወጣው መግለጫ እንግዲህ በፊት የጉራጌ ዞን የሚባል ነበር ያ የጉራጌ ዞን የሚባለውን የራሳችን መስተዳድር ክልል ይኑረን ሲሉ ለሌሎቹ ክልል የፈቀደ አገዛዝ
የጉራጌ ማህበረሰብን የጉራጌ ዞን የሚባለውን እንደገና ለአራት ሸነሸነ። አንዱ ምስራቅ ጉራጌ ያለው ምስራቅ ጉራጌ የተባሉት ሶዶ ጉራጌዎች ናቸው። እንደገና ደግሞ ምዕራብ ጉራጌ ያለ ምዕራብ ጉራጌ የተባሉት ሰባት ቤት ጉራጌዎች ናቸው። ከዛ ከሶዶ ጉራጌ ደግሞ አንድ ወረዳ ምንድነው ስሙ ጠፋኝ። አንድ ወረዳ ልዩ ወረዳዎች ተብሎ ልዩ ወረዳ ምንድነው ስሙ ጠፋኝ። በጣም ይከታል። እና ከምዕራብ ወረዳ ደግሞ ወሊሶን እንትን ወልቂጤን ጨምሮ ደግሞ እንደገና ሌላ ልዩ ወረዳ ተቋቋሙ። እነዚህ ወልቂጤ ላይ የተቋቋመው ልዩ ወረዳና ከሶዶ ጉራጌ ተወስዶ የተቋቋመው ልዩ ወረዳዎች ሁለቱ ልዩ ወረዳዎች ከሀዲያዎች ናቸው ያሉት። ይሄ ወደ ሀዲያ ዞን ሊቀላቀሉ አልቻሉም። ነገር ግን ያኔ በኦሮሞ በአባ ገዳ ጦርነት ጊዜ ከአርሲ የተፈናቀሉ ሀዲያዎች የተወሰኑ የሀዲያ ጎሳዎች የሆነ ወረዳ ይኖራሉ። እንደገና ደግሞ የሀዲያ ሌላ ጎሳ ደግሞ ወልቂጤ አካባቢ ይኖራሉ። እና ለነዚህ ለሁለቱ ልዩ ወረዳ ተሰጣቸው። ስለዚህ ምንድነው ያደረጉት አብይ አህመድ እና የኦሮሞ ኃይሎች ጉራጌዎች ትንሹ አማራ ናቸው፣ አሰላለፋቸውም ከአማራ ጋር ነው የሚሆነው በማለታቸው ምንድነው ያደረጉት? የጉራጌ ማህበረሰብን ለአራት የጉራጌ ዞንን ለአራት በተሉት። አሁን ያን ካደረጉ በኋላ አሁን የሶዶ አንደኛውን ነው ማወራላችሁ። የሶዶ ጉራጌዎች ማለት ወገኖቼ ከግማሽ በላይ ሶዶ ጉራጌዎች የሚኖሩባቸውን አካባቢዎች እንደ ሰበታ ከተማ እስከ ወሊሶ ያለው አካባቢ ወደ ኦሮሞ ክልል የተጠቃለሉ እንደገና ደግሞ ከአዲስ አበባ ደቡብ ያለው በናዝሬት በኩል ደግሞ ከሞጆ ጀምሮ እስከ ዘዋይ ያለው እነ መቂ እነ ቆቃ እነዚህ በሙሉ እነዚህ አካባቢዎች በሙሉ የሚኖሩት ሶዶ ጉራጌዎች ናቸው። ሶዶ ጉራጌዎች ያው ከኦሮሞ ጋር የተደባለቁ ናቸው። ከቱለማ ኦሮሞ ጋር የተደባለቁ ናቸው። እና አብዛኛው በቃ ከአዲስ አበባ ደቡብ የሚኖረው ማህበረሰብ አድማጮች የተመልካቾች ሶዶ ጉራጌዎች ናቸው። ኦሮሞቻቸው ግን ምንድነው ያደረጉት? እንዳለ ከአዲስ አበባ በታች እነሰበታን ሁሉ ጨምሮ እነ ሞጆን ሁሉ ጨምሮ ከአዲስ አበባ በታች የሚኖረው ማህበረሰብ ግን ምን አደረጉ? አብዛኛው ቦታ የኦሮሞ ነው ብሎ ወደ ኦሮሞ ክልል ተቀለሉት። እና እዛ አካባቢ የሚኖሩ ሶዶ ጉራጌዎችን ኦሮሞ ናችሁ ብለው በቃ ተቀለሉ። ኦሮሞ ያዘራዋቸው። አሁን ያ አልበቃ ብሎ ነው እንግዲህ የኦሮሞ የጉራጌ ዞን የምዕራብ ጉራጌ ዞን ተብለው የተሰጣቸውን እዛም ራሱ እንደዚሁ እያፈናቀሏቸው ያን አካባቢ ራሱ በቃ ሊወጡት ነው። የጉራጌ የሶዶ ጉራጌ የሚባል የለም። ሙሉ ለሙሉ በቃ እናንተ ኦሮሞ ናችሁ ተብለው ወደ ኦሮሞ ሊቀላቀሏቸው ነው። ለምን ሶዶ ጉራጌ እንዳልኳችሁ ከኦሮሞ ጋራ ብዙ ወልቃይቶች ከትግራይ ጋር እንደሆኑ ሶዶ ጉራጌዎችም ብዙ ጊዜ ከኦሮሞ ጋራ የጉራጌና የኦሮሞ ድብልቅ ስለሆኑ ስማቸውም ራሱ ቶሎሳ፣ ጉዲሳ፣ መራራ፣ መገርሳ ምናምን የሚባል ሶዶ ጉራጌ ውስጥ ሁሉ አለ። ይገርማቸዋል። ስለዚህ ያን አይተው ሶዶ ጉራጌዎቹን በቃ እናንተ እኮ ኦሮሞ ናችሁ ይሏቸዋል። በነገራችን ላይ ሶዶ የሚለው የኦሮሞ ጎሳ ነው። ሶዶ ጉራጌ ሲል ከሶዶ ጎሳ ጋራ ተደባልቆ የተፈጠረ ማህበረሰብ ነው። በቃ ሶዶ ጉራጌ ነን ነው የሚሉት። ግን እናንተ ሶዶ ጉራጌ አይደላችሁም እናንተ ኦሮሞ ናችሁ በሚል በቃ ሊውጧቸው ወረደ እየተዘጋጁ ነው። እና ይሄ እያየን ያለ ነው የሶዶ ወረዳ ላይ እየተፈጸመ ያለው ስልጣዊ ማፈናቀልና ግድያ ይቁም ብለው ሶዶቹ ተቃውሞ እያሰሙ ያሉት አግሬሲቭ የሆነ የሶዶ ማህበረሰብን ከማፕ ለመደምሰስ እየተሰራ ያለው ነው። ኦልሞስት 2/3 ሶዶዎች የሚኖሩበት አካባቢ ኦሬዲ ወደ ኦሮሞ ክልል ተቃሏል። የቀረችዋንም ትንሽ ለመዋጥ የዘመኑ አባገዳዎች ሌትና ቀን እየሰሩ ነው። ይሄ አንደኛው ማህበረሰብ ነው ወገናችን። ሁለተኛው ማህበረሰብ የጌዶ ማህበረሰብ ነው። እና በጌዶ ማህበረሰብ እና አብይ አህመድ ወደ ስልጣን ሲመጡ ወደ 800,000 የሚሆኑ ጌዶዎች በጉጂ በሚባል ዞን ውስጥ የተጠቃለሉ ከዛ እንዲፈናቀሉ ተደርገዋል። አሁን ይሄ የምዕራብ ጉጂ ተብሎ የሚጠራው ወረዳ አብዛኛው ነዋሪ ጌዶ ነው። ግን የተወሰኑ ኦሮሞዎች እዛ ስለሚኖሩ አብዛኛውን ጌዶዎች የሚኖሩበትን አካባቢ ወገኖቼ ወደ ጉጂ ወደ ኦሮሞ ክልል አካለሉት። ወደ ኦሮሞ ክልል ካካለሉት በኋላ አሁን ምን አደረጉ? እዛ የሚኖሩትን ኦሮሞ ናቸው እኛ ኦሮሞ አይደለንም ሲሉ አፈናቀሏቸው። ከዛ ከተፈናቀሉ በኋላ ብዙዎቻችሁ ታስታውሳላችሁ የጌዶ ማህበረሰብን መፈናቀል በመቃወም ከተፈናቀሉ በኋላ እንዲመለሱ ጥረት በሚደረግበት ጊዜ ጉጂ ውስጥ ያሉ የኦሮሞ አባገዳዎች ጌዶዎቹ ኦሮሞንን እንዲሉ ሲጠይቁ ነበር። በቃ ኦሮሞንን በሉና ተመለሱ፣ ኦሮሞንን ካላችሁ ትቀላቀላላችሁ ከኛ ጋር፣
ስለዚህ በግድ ኦሮሞ ናችሁ። ስለዚህ ምንድነው እየሆነ ያለው ወገኖች? የጌዶ ማህበረሰብንም በቃ የኦሮሞ ነው ብለው የኦሮሞ የዘመኑ አባገዳዎች ያምናሉ። ስለዚህ ጌዶዎችን ሙሉ ለሙሉ እንደ ኦሮሞ ጎሳ ጠቅልለው በቃ ኦሮሞይዝ ለማድረግ ወስነው እየተንቀሳቀሱ እና ይሄ ሁለተኛው ማህበረሰብ ነው። ሶስተኛው ማህበረሰብ እንደሌሎቹም ባይሆን ሲዳማዎች ናቸው። እና ሲዳማ ወደ ትልቅ ማህበረሰብ ነው። ሲዳማዎች ትልቅ ማህበረሰብ ነው። ግን አሁን ምንድነው የሆነው? በሲዳማ ዞን ከ19 በላይ ቀበሌዎች የሲዳማ ቀበሌዎች የኦሮሞ ኃይሎች የዘመኑ አባገዳዎች የኦሮሞ ነው ብሎ ጠቅልለው ወስደዋቸዋል። አንድ ወቅት የሲዳማ ጄቶች የኦነግ ኃይሎች የኦሮሞ ኃይሎች ቲፎዞች ነው አብሯቸው ነበር እና እንደውም በኦሮሞ ሚዲያ ኔትወርክ የሲዳማ ፕሮግራሞች ሁሉ ያስተላልፉ ነበር። ሲዳማውን በቃ አንተ እኮ የራስን በራስ ማስተዳደር መብት እኮ ሊጠበቅልህ ይገባል። ሲዳማ እኮ በሲዳመኛ እኮ መናገር አለብህ። አማራ እኮ እየበደለ ነው፣ ወላይታ እየበደለ ነው በሚል የሲዳማ ማህበረሰብ ከወንድሞቹ ከአማራው፣ ከስልጤው፣ ከጉራጌው፣ ከወላይታው፣ ከጋሞ፣ ከጌዶ ከሌላው የደቡብ ማህበረሰብ እንዲለይ ለማድረግ ከፍተኛ የሆነ ዘመቻ ነው የሰሩት። እነ ጀዋር መሐመድ ራሱ አዋሳ ሄደው የሲዳማ ክልል የሲዳማ ልዩ ዞን ወደ ሲዳማ ክልል ለብቻቸው ሲዳማዎች ለብቻቸው እንዲወጡ ከፍተኛ ባጀት መድበው ከፍተኛ ስራ ከፍተኛ ቀስቀሳ ሲያደርጉ እና ጄቶችም የሲዳማ ፖለቲከኞችም እውነት መስሏቸው ያንን አምነው ሆ ብለው ወደ የሲዳማ ክልል ታወጀ እና በዚህ ሂደት በርካታ ወላይታዎችን በቤት ውስጥ ሆነው አቃጥሏቸዋል። በጣም የጭካኔ ተግባር ፈጽመዋል። የሲዳማ ወጣቶች ጄቶች አብዛኛውን ሌላውን ማህበረሰብ አስቀይመዋል። ከዛ በኋላ ሌላውን ማህበረሰብ አስቀይመው ለብቻቸው የሲዳማ ክልል ወሰዱ ማለት ነው። ሐዋሳ መስሎ የሲዳማ ክልል ተሰጣቸው። ከዛ በኋላ ምንድነው የሆነው? ሰው ወደ ሐዋሳ መሄድ አቃተዋል። ሐዋሳ የኢኮኖሚክ የቱሪዝም ሀብ መሆኑ አቀረ። እዛ አካባቢ የነበሩ በርካታ መስሪያ ቤቶች ነቅለው ወጡ። አሁን ሰው ለመዝናናት ወደ ሐዋሳ አይደለም የሚሄደው፣ ወደ አርባ ምንጭ ነው የሚሄደው ለመዝናናት። ስለዚህ ሲዳማዎች ምን ሆኑ ማለት ነው? ዘጭ አሉ፣ መሬት ላይ ዘጭ። ያ ብቻ አይደለም፣ በእንቅልፍ ላይ በእንቅልፍ ላይ ጆሮ ደግፍ እንደሚባለው ያ ብቻ አይደለም። አድማጮቻችን ለሚታዩቻችን ጭራሽ የእነሱን ቀበሌዎች አሁን ለብቻቸው ከሌላው ማህበረሰብ የኦሮሞ ኃይሎች ከነጠሏቸው በኋላ ለብቻቸው አገኟቸው። ለብቻቸው ካገኟቸው በኋላ አኝ ማድረግ ጀመሩ። 19 የሲዳማ ቀበሌዎችን ወሰዱባቸው። አሁን የሐዋሳ ኤርፖርትንም ለመውሰድ እየተንደረደሩ እና አሁን የሲዳማ ጄቶች እያሉ የኦሮሞ ኃይሎችን አልኳቸው ከሌሎች ከለያቸው በኋላ ከነጠሏቸው በኋላ በተናጠል እየዋጧቸው ነው እና በእቅዳቸው መሰረት የሲዳማ ማህበረሰብን የኦሮሞማ አካል የኦሮሞ አባገዳዎች አካል ለማድረግ ወስነው እየተንቀሳቀሱ እና ሲዳማዎች ምንም ምርጫ የለም። በዙሪያቸው ያሉት የኦሮሞ ኃይሎች ናቸው። ምንም ምርጫ ስለሌላቸው በሂደት መጥፋታቸው አይቀርም። አድማጮቻችን፣ ተመልካቾቻችን እና አንዱ ሊጠፋ የተዘጋጀው ማህበረሰብ የሲዳማ ማህበረሰብ ነው። ሌላው እንግዲህ ወደ ሐረር ልምጣላችሁ። ሐረር እዚህ ጋር የምታዩት ወደ ሐረር ከተማ ልምጣላችሁ እና በሐረር ያው አደሬዎች በአሁኑ ወቅት በግንብ ብቻ ታጥረው ነው እየኖሩ ያሉት። እንግዲህ መለስ ዜናዊ ይህንን ሲያቋቁሙ አሉ የሐረሬ ክልል ብለው በሐረር ከተማ ውስጥ ለሚኖረው 8% የሚሆነው ህዝብ የሐረር ክልል 8% የሚሆነው ህዝብ ሐረሬዎች አደሬዎች ናቸው። ወደ ግማሽ የተቀሩት ደግሞ ግማሽ አማራ ግማሽ ሌላው ነበር እና ከተማው ውስጥ ደግሞ በብዛት የሚኖረው አማራ ነው ነበር። አሁን ምን ሆነ? እነዚህ አደሬዎች በሐረር ላይ ሙሉ ስልጣን 8% ሆነው በሐረር ላይ ሙሉ ስልጣን ተሰጣቸው። ሙሉ ስልጣን በሚሰጣቸው ጊዜ አስተዳዳሪ አሰራር ዘርግተው በርካታ ከተማ ውስጥ የሚኖሩ የነበሩትን አማራዎችን ሲበድሉ ሲያሰቃዩ ግፍ ሲፈጽሙ ነበር እና በዛ የሚኖረውን አማራ በእጅጉ ሲያስቀይሙ ነበር። አደሬዎች አማራውን ነበር እንደ ጠላት ሲያዩ የነበሩት። አሁን ምን ሆነ? እና አብይ ስልጣን ከመጡ በኋላ ምን ሆነ?
የኦሮሞ ኃይሎች የሐረር ክልልን ተቆጣጠሩት፣ ሙሉ ለሙሉ ተቆጣጠሩት። በፊት ሲዳማ አደሪዎች ብቻ ነበሩ ስልጣን የነበረባቸው። አሁን ያንን ስልጣን ኦፒዲዮ የኦሮሞ ብልጽግና ወሰደባቸው። ስለዚህ አሁን በሐረር ከተማ እንደፈለጉ የሚያደርጉት እንደፈለጉ የሚፈነጩት የኦሮሞ ኃይሎች ናቸው። አሁን አደሪዎችና ሐረሪዎች በዚች በግንቡ ውስጥ ብቻ ታስረው ነው የተቀመጡት። የኦሮሞ ኃይሎች ሙሉ ለሙሉ ተቆጣጠሩ። ሙሉ ለሙሉ አብዛኛው አማራ ሐረርን ጥሎ ወጥቷል። ወደ ናዝሬት ወደ አዲስ አበባ ሐረርን ጥሎ ወጥቷል። ለምን መኖር አልቻለም? ለምን? የኦሮሞማ ፖለቲካ የጥላቻ ፖለቲካ ነው። የጭካኔ ፖለቲካ ነው። ጭካኔ ባለበት ጥላቻ ባለበት ቦታ ሰው እንዴት ይኖራል? እና በቃ መኖር አልቻለም አማራው በሐረር። የአማራው ማህበረሰብ በሐረር ሌላው ጉራጌው አማራ ስላችሁ ወገኖቼ አማራ ስላችሁ አማራ አብዛኞቹ አማራ ጎጃሜ ጎንደሬ ብቻ ማለት አይደለም። የሸዋ ኦሮሞ፣ ጉራጌ፣ ጋሞ ክርስቲያን የሆነው ማለት ነው። አማራ ማለት እዛ አካባቢ እዚህ አካባቢ ክርስቲያን ማለት በሙሉ ጥለው እየወጡ በሙሉ ወደ ናዝሬት ወደ አዲስ አበባ ጥለው እየወጡ እዚህ ጋር እንደምታዩት የሐረር ከተማን በቃ እንግዲህ ራስ መኮንን ማለት የሐረር ሌጀንድ ማለት ሐረር የሆነችው በራስ መኮንን በአፄ ኃይለ ሥላሴ ነው። እና ለረጅም ጊዜ በቃ የሐረር ሰው ሲባል ኩራት ነበር። የሐረር ሰው ሲባል ክብር ነበር። ሰውም ለመዝናናትም ለተለያየም ነገር ሐረር ድሬዳዋ ነበር የሚሄደው። አሁን ያ ክብር ያ የሐረር ዝና ምን ሆኗል? የራስ መኮንን ሐውልት ሲያፈርሱ አብሮ ፈርሷል። አሁን ሐረር ውዳቄ ከተማ ሆናለች። የኮሪዶር ልማት ብሎ እና አብይ አህመድ ይሄ መብራት ነው የምትሉት ይሄ መንገድ አንድ መንገድ ላይ ክሊን የሆነ ነገር መሬቱ ይጸዳና ከጸዳ በኋላ በመንግስት ገንዘብ ያው በኤሚሬቶች ገንዘብ የሚያሸበርቅ መብራት ምናምን አሁን ሰሞኑን አብይ አህመድ እዛ ነው ያለው። ይኸውላችሁ በዚህ መልኩ የኦሮሞ ኃይሎች የራስ መኮንንን ሐውልት የጀግናው የአድዋ ጀግና ራስ መኮንን ሐውልት በዚህ መልኩ አፍርሰው በቃ ሐረርን አውድማ አድርገዋታል። እስካሁን ድረስ እዚህ ቦታ ላይ የራስ መኮንን ሐውልት ተመልሶ እንዲገነባ አብይ አህመድ አላደረገ፣ የኦሮሞ ብልጽግናዎች አላደረገ። ለምን? ራስ መኮንን የሚያመለክቱት አማራው ነው ማለታቸው። የአማራውን ንጉስ እንዴት አድርገን ሐረር ላይ ዛን አማራ የሆነውን ሰውዬ እንዴት አድርገን ሐረር ላይ እናስቀምጣለን? እንግዲህ ለረጅም ጊዜ ለስንት ዓመታት የነበረን ሐውልት ነው በዚህ መልኩ አፍርሰው ሐረር ከተማ ለአማራ የጠላት ከተማ እንድትሆን ለተቀረው ኢትዮጵያዊ የጠላት ከተማ እንድትሆን ያደረጉት በዚህ ምክንያት እና አብይ አህመድ ያንን ስለሚፈልጉ አሁን ሐረር ከተማ ኦሮሞዎች ገብተዋል። የኦሮሞ አክራሪዎች ከአካባቢው ሐረር ከተማን ተቆጣጥረዋል እና ሐረር ከተማ ምንም ኢኮኖሚክ አክቲቪቲ የለም። ስለ ሐረር ከተማ ሲወራ ሰምታችኋል? ሂዱ እስቲ አዲስ አበባ ሂዱ። ስለ ሐረር ሲጠራ ሰምታችኋል? ምናልባት አሁን እቺን ሰሞን አብይ አህመድ ድሬዳዋና ሐረር ስለሄደ ኢትዮጵያ ቴሌቪዥን ስለ ሐረርና ስለ ድሬዳዋ ሊያወራ ይችላል። ያኔ ሐረር የነበረውን ኢምፕሬሽን እና አሁን ሐረር ያለውን ኢምፕሬሽን እስቲ አወዳዱት። ሰማይና ምድር። ሐረር ፈርሳለች ወገኖች። በፊት እንደውም ወደ ሶማሌ ክልል ወደ ጅጅጋ ከድሬዳዋ በሐረር በኩል ነበር የሚኬደው። አሁን ጭራሽ እንደውም አሁን ከሶማሌ ወደ ጅጅጋ ቀጥታ ሐረርን አልፎ የሚሄድ መንገድ ሁሉ እየተሰራ ስለሆነ የሐረር ኢኮኖሚክ ኢምፖርታንስ የሐረር ፖለቲካል ኢምፖርታንስ ዜሮ ላይ ነው። ማንም ኢንቨስት ላድርግ ብሎ ሐረር የሚሄድ የለም። ማንም ስራ ለስራ ብሎ ሐረር የሚሄድ የለም። ሐረር ሪሶርስ የሌላት ምንም ነገር የሌላት ለኑሮ ማትመች ዘረኝነት የበዛበት ጥላቻ የበዛበት አካባቢ ነው። ስለዚህ እንደዚህ ይሄ አካባቢ
ኢንቨስትመንትም ለማድረግ ወደዛ የሚሄድ ሰው። አንድ ምሳሌ ልንገራችሁና እጨርስ። አንድ ሀረር አካባቢ በሀረር እና በድሬዳዋ መካከል ብዙ ከተሞች አሉ እና አወዳይ ምናምን አረማያ፣ አንዱ ኮምቦልቻ ነው። ኮምቦልቻ የሚባል ከተማ አለ። ኮምቦልቻ ሲባል 3 ኮምቦልቻዎች ነው ያሉት። አንዱ ያው የወሎ ኮምቦልቻ አለ ሁላችንም የምናውቀው። ሌላው የሀረር ኮምቦልቻ ነው በድሬዳዋ እና በሀረር መካከል ያለ። ሶስተኛው ደግሞ እዛ ወለጋ ሆሮ ጉድሩ ወለጋ ጉድሩ ወረዳ ውስጥ ኮምቦልቻ ይባላል። እና ኮምቦልቻ ሲባል ብዙ ናቸው እላችሁ ነው። ለምን አንድ ጊዜ ስለ ሀረር ኮምቦልቻ ሳወራ ምንድነው አቶ ግርማ ብትቀባጥረው እንደ ሀረር ኮምቦልቻ የሚባል ሀረር የለም ማለት እሱ የሚያውቀው የወሎን ኮምቦልቻ ነው፣ የሀረርን ኮምቦልቻ እና ይሄ የሀረር ኮምቦልቻ ነው። ሀረር ኮምቦልቻ የተወልዶ ያደገ አማራ ነው እና እዛ አካባቢ ከረጅም ጊዜ በኋላ ካናዳ ነው የሚኖረው። ከረጅም ጊዜ በኋላ በቃ እዛ አካባቢ ኢንቨስት አደርጋለሁ፣ ሀገር የተወለድኩበት ሀገር ኢንቨስት አደርጋለሁ ብሎ ወደዛ አካባቢ ሄደ። ወደዛ አካባቢ እንደመጣ ድሬዳዋ አውሮፕላን ማረፊያ አረፈ። ከድሬዳዋ በመኪና ወደዛ ሄደ። ወደዛ ልክ ኮምቦልቻ በሚደርስበት ጊዜ እዛ አካባቢ የነበሩ ኤሮዎች በሏቸው እነዚህ የኦሮሞ ጽንፈኞች በቃ ከበቡት። ከዛ ከበቡት እና ሁኔታውን በሚያይበት ጊዜ በቃ ምን ልታረግ አንተ አማራ እዚህ ምን ልታረግ መጣ ማለታቸው ነው። ምን ልታረግ መጣ ብለው በቃ በብዙ ጥላቻ በቃ የአማራ ጥላቻ አለ እዛ አካባቢ። እዛ አካባቢ ያሉ ቄሮች ጋር የአማራ ጥላቻ አለ። ምን ልታረግ መጣ ምናምን ብለው እንትን አሉት። ከዛ እንዳጋጣሚ ሆኖ እሱን የሚያውቅ አንድ አባት እኚህ ሰውዬ ወደ 60 ምናምን ቤት ነው። እሱን የሚያውቅ የድሮ ጓደኛ ቆጡ ኦሮሞ ጓደኛው አወቀውና በስሙ ጠራው። ከዛ ተቃቅፈው በቃ ሁለቱም ወደ ቤቱ ወሰደው ማለት ነው። አሁን ቤቱ ከሄዱ በኋላ እንደ ሀረር ልምድ እሱም በቃ ሱሪውን አውልቆ ሽርጥ አድርገው ጫት መቃም ጀመሩ። ልክ ጫት መቃም ሲጀምሩ እዛ ጫት መካከል ላይ መጡ የአካባቢው የኦህድድ ሰዎች መተው ምን ልታረግ መጣ ብለው ሰውየውን ስክሮል ሳይዩት ተመልከቱ። ተወልዶ ባደገበት ቦታ ተወልጄ ያደግኩበት ቦታ ኢንቨስት ላድርግ ልስራ ብሎ ከካናዳ መጥቶ እዛ ድረስ መጣ። ቁም ስቅሩን የውጭ ሀገር ዜጋ ጠላት የመጣ ይመስል በሀገሩ እኮ ነው በተወለደበት ሀገር። በዛ ይሄ ሰውዬ ለምኖ የጓደኛው ለምኖት ባክህ ብሎት ምን ብሎ በአግባብቶ መለሳቸው። ይሄ ሰውዬ ባይኖር ኖሮ ምናልባት ሊገሉት የሚችሉ ነው። ሀገሬን ልርዳ የተወለድኩበት ቦታ ያደግኩበት ቦታ ብሎ ኮምቦልቻ ቤት ማለት ነው። በዚህን ጊዜ ምንድነው በኋላ ብዙም አልቆየም ተመልሶ በሚሄድበት ጊዜ ከዚህ ከጓደኛው ጋር ተቃቅፎ ተላቅሶ በቃ ብሎ ወጥ ሁለተኛ ነው የተወለደበትን ሀገር እትብቱ የተቀበረበትን ሀገር ብሎ ወገኖቼ። ሀረር ትልቅ ከተማ ነበረች፣ ግን ከራስ መኮንን ድልድይ ሐውልት ከራስ መኮንን ሐውልት መፍረስ ጋራ የሀረር ክብር አብሮ ፈርሷል። በጣም በርካታ ወገኖች ሀረርን ብሎ ጥለው ይወጡ ሀገራችን ነው ብለው ነበር ሰው ሀረርን የሚያስብ የነበረው። አሁን ሀረርን እንደ አገሩ የሚያስብ ብዙ ሰው የለም። ሀረርን እንደ አገሩ የሚያስብ የነበረ አሁን ሀረርን እንደ አገሩ የሚያስብ ሰው የለም። ለምን? በአገሩ የተገደለ። እንደ ሀረር ወጣ ብላችሁ እኮ ነው ወገኖቼ እናትና ልጅ ያኔ ጀዋር ተከበብኩ ያለ ጊዜ እናትና ልጅ በቤት ውስጥ አድርገው ያቃጥሎ የገደሏቸው እና ይሄ ነው እንግዲህ ወገኖች ከራስ መኮንን ሐውልት መፍረስ ጋራ ሀረር ክብሯ ፈርሷል። እና እዚህ ሀረር ውስጥ ደግሞ የሚኖሩ አደሬዎች ትላንትና ህወሓት ልብ ሲሰጣቸው አማራን ሲሰድቡ፣ አማራን ሲያወርዱ፣ አማራን በቃ እንደ ጠላት አድርገው ሲቆጥሩ የነበሩ ሰዎች አሁን ዋጋቸውን እያገኙ በቃ የኦሮሞ ኃይሎች በቃ እየዋጧቸው እያጠፏቸው ቢሉ ማንም ይደርስላቸው። ትላንትና አንድ ነገር ሲያደርጉ አሁን ግን ውሃ ቆርጠው ባይገርማችሁ ውሃ ቆርጠው ወደ ሀረር ውሃ እንዳይገባ ቆርጠው
የሐረር ሀደሪዎችን ሲያሰቃዩዋቸው ነበር። አንቀው ነው የሐረርን ቦታ የያዙት የኦሮሞ ኃይሎች አንቀው። አሁን ማን ይደርስላቸው? ስለዚህ ሀረሪዎች እነዚህ ሀደር የሚባሉት አሁን ምንድን ናቸው? በፊትም ትንሽ ነበሩ። አሁን በቃ ኦልሬዲ የኦሮሞ ኃይሎች ኪስ ውስጥ ገብተዋል። ስለዚህ ታውጠዋል። እና ይሄ ነው ያለው። በነገራችን ላይ ያ ወንድም ካናዳ ያልኳችሁ ወንድም ይሄ ኮምቦልቻ ያለውን ጓደኛው ያመው ስለነበረ አዲስ አበባ አስመጥቶት አሳክሞት ነው የተመለሰው። ቢያንስ ወንድሙን ወዳጁን ሀገሩን ግን የተወለደበት ሀገር ግን ሀገር እንደሌለው አድርጎ ሊቆጥረው እና ይሄ ነው እንግዲህ ወገኖቼ። እና በዘመኑ አባገዳዎች ሊጠፉ የተቃረቡ ማህበረሰባት እንግዲህ ብዬ ያቀረብኩላችሁ ዝግ በጣም ያሳዝን። ከአዋሽ ማዶ ያለውን አካባቢ እንደ ሀገሩ የሚቆጥር ኢትዮጵያዊ ብዙ ይኖራል ብዬ ነው ያላስብም። ለምን ብዙ መጨካከን፣ ብዙ ደም መፋሰስ እና ሐረር ከዚህ በኋላ አንሰራርታ ትልቅ የኢኮኖሚክ ቦታዋ ይኖራታል። አሁን እኮ ከሐረር እኮ በጣም ማት ከተሞች እኮ አሁን ከሐረር እየበለጡ እኮ ነው። ሐረር ሲባል እኮ በፊት እኮ በጣም ደስ ይላል። ከሐረር የነበሩ ሰዎች በራሳቸው ደረታቸውን ነፍተው እኮ የሐረር ሰው ነን ሲሉ ነበር። እኛ የሐረር ሰው ነን ይላሉ። ያ የሐረር ክብር አሁን የለም። ከራስ መኮንን ሐውልት ጋር አብሮ ምን ሆኗል? ፈርሷል። ይህን ሐውልት እና አብይ አህመድ ቢፈልጉ ማስቀመጥ ይችሉ። ለአማራ ክብር ቢኖራቸው፣ ለታሪክ ክብር ቢኖራቸው እና አብይ አህመድ የራስ መኮንን ሐውልት ሐረር ላይ የወደቀበት ቦታ ላይ ያቆሙ ነበር። ለፍቅር ክብር ቢኖራቸው፣ ለኢትዮጵያዊነት ክብር ቢኖራቸው እና አብይ አህመድን የኢትዮጵያ ጥሩ መሪ ነው ትልቅ መሪ ነው ብላችሁ የምታሞግሱ ሰዎች ካላችሁ ይሄው አንድ ማስረጃ አልስታችሁ። ለምን ይሄን ሁሉ ዓመት የራስ መኮንን ሐውልት ሐረር ቦታ ላይ ፈርሶ እንዲቆይ ለምን አደረገ? ለምን እዛ ቦታ ላይ የራስ መኮንን ሐውልት እንዲቀመጥ ለምን አልተደረገም? የሃጫሉን ሐውልት እዛ እየሰሩ የባለ ዳንኪረኛ የዘፋኝ እዚህ ግባ የማይባል ዘፋኝ የእሱን ሐውልት ሲያቆሙ ስንት መዓት ሐውልት ሲያቆሙ የራስ መኮንን ሐውልት የሐረር አባት የነበሩ የራስ መኮንን ሐውልት ፈርሶ በዚህ መልኩ እንዲፈርስ መፍቀድ፣ ፈርሶም ደግሞ ቦታው ላይ እንዳይሆን ማድረግ የሚያሳያችሁ ምንድነው? እነዚህ ሰዎች የኦሮሞ ብልጽግናዎች እና አብይ አህመድ ለኢትዮጵያዊነት ክብርና ቦታ እንደሌላቸው የሚያሳይ ነው። እና አብይ አህመድ ለኢትዮጵያ ያስባሉ እያለ የምትታለሉ ሰዎች ካላችሁ በጣም አዝናለሁ። እንግዲህ አድማጮቼ፣ ተመልካቾቼ ለዛሬ ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ እንግዲህ ለዛሬ ያዘጋጀው ዝግጅት እንግዲህ ይሄንን ነው የሚመስለው። ሐረርን በተመለከተ ነው እንግዲህ ይዤላችሁ የመጣሁት እና በሌላ ዝግጅት በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።